እሷ ተበሳጨች። ገባሽ ሄሉ ማለት ነው። እንዴት ትለኛለህ እንዴ እኔ ሰው እኮ እንዲህ ላልፈልግም ምናምን ነገር ብሎ ኩል አድርጋው ነበረ። እሱም ለመረዳት ቢፈልግ ኑሮ እሷ እስከ ማስረዳት ደረጃ ራሱ መሄድ አይጠበቅባትም። እሺ እንደዛ ማስረድታ ደግሞ ይቅርታ ብለዋለች አይደለ? ከዛ እሷም ደግሞ መጀመሪያ እሷ ብትሰድበውም ትክክል ነው። የዛኔ ነው እሱ ምንም አላረገም። እሷ ናት የሰደበችው። ፌር አይደለም። ይቅርታ መጠየቅ ነበረባት። ጉድ ይወጣል ታያላችሁ። በማዳም ቅመሞች መነገር ነው ሀቢባ የሰራችውን ነው ማልሰራው። አዎ የማንንም ብር ነው አልፈልግም፣ የኔንም አልሰጥም። እና የተያያዘ ገባሽ አይደለ? ለየት ያለ ከማህበረሰቡ ሁሉም ሰው በስራ ዓለም ላይክ በቀጥታ በራስሽ በሰራሹ ገንዘብ ልክ አይደለም እንትን ይላሉ። ይቀበልና ከዛ ያንቺንም የኔንም የቲጂንም ይቀበልና ከዛ ለነ ሄለን ደግሞ ሲገቡ ለሊሊ ለምናምን ደግሞ ከኛ የተቀበለው ለነሱ አለ አይደል? ይሄ እንደዚህ አንዴ ሁለቴ የተመለሰላቸው ሰዎች አሉ። ገባሽ? ይሄ ነገር እውነት ነው ብለው ደግሞ እጥፍ ደግሞ መስጠት ይጀምራሉ። 50 ሺህ ሰጥተው ከነበረ 80 ሲሆንላቸው በሚቀጥለው ደግሞ ይሄ እጥፍ ሆኖ እንዲመጣ ብለው 500 ሺህ ያደርጋሉ። 1 ሚሊዮን ሰጥተው ከሆነ ከሌላ እንደዚህ የተሰበሰቡ እንዲህ ያደረጉ እና ትንሽ አንዳንድ አካሄዶች ገባሽ ሰዎች እየበዙላቸው ገንዘቡም እየመጣ ሲሄድ የሆነ የሚያቃውስሽ ነገር ይፈጠራል። እና የብዙ ሰዎች ገንዘብ እኔ አሁን ለምሳሌ ሰውየው ሊያጭበረብር አስቦ ጀምሮ ሊሆን ይችላል። ግን መንግስትም ከወረሰበት ደግሞ የደሃዎቹ ብር ቢያንስ መመለስ አለበት። ትክክለኛ ማስረጃቸው ደረሰኛቸውን ይዘው ከመጡ ለምንድን ነው የሚወርሰው መንግስት? እሱም መቅጣትና ማሰር ካለበት ቢታሰር። እነዛ ሰዎች ግን በጣም የሰጡትን ብር ግን ትዙዬ ሰምተሻል? 20 ሚሊዮን ይሰጣሉ። 20 ሚሊዮን ይዞ ሰው ብር ይፈልጋል ነው 60 ሚሊዮን ተበላሉ ብሎ ተበሉ ወይ? እነዚህ ምስኪኖቹ ማዳም ቤት የሚሰሩት ኦኬ፣ እነሱ ያሳዝናሉ። ከዛ ምን ስሰማ ነበር መሰለሽ? አውንታ ዩቲዩብ ላይ ሚዲያ ላይ ማለት ነው። ይሄ አውንታ ነው ምናምን የሚባሉ ሰው ይሄ መጀመሪያ የጠቆመባቸው ሰው ማለት ነው። እሱ ድጋሚ እንደዚህ ያደርጋሉ ብሎ የመጣበት መንገድ እውነቴን ነው የምላችሁ አይሰጣችሁም። በእንደዚህ ምክንያት እንደዚህ ተሆኖ እንደዚህ ሰርቶ እንደዚህ አድርጎ ነው እንደዚህ ነው የተያዘበት ምናምን እያለ ዩቲዩብ ላይ ከነ ማስረጃው እሱ ከሰዎች ጋር ሲያወራ የነበረበትን ሪከርድ ምናምን አድርጎ አያይዞ ለቆታል። እና እንግዲህ ማህበረሰባችን ተይው እባክሽ ሶሻል ሚዲያ ላይ ፈምሰሽ ህዝቡን ማጭበርበር መበላት። አሁን እነ ማሜ ተበላን እንደዚህ ብለው ድራማ ሁልጊዜ እየመጡ ሁሉም ሰው አይ ማሜ አሁን 1 ሚሊዮን ብር ሲበላ አስበሽዋል? አንድ ደግሞ ምስኪኖች ተበሉ። ያሳዝናል። በይው 1 ሚሊዮን ብር ለሰው አምኖ ሲሰጥ አሁን እሱ ፊቱ ራሱ እኔ የሚጭበረበር ፊት ያለው አይመስለኝም። ደግሞ አልተጭበረበረም እንዳለ ማመር ናቸው። ውሸቱም ነው ምን እየያዘ ነው እባክሽ። አሁን አንድ የሚያስተምር 100 ሺህ ብርም አልተበላም አይደለም 100 ሚሊዮን ማነው 1 ሚሊዮን ደሃ ከመንገድ እናነሳለን እያሉ ማለት ነው። አሁን በደሃ ንግድ የጀመሩ ሰዎች አሉ። ሾዊንግ ለካሜራ እንትን ይሏቸዋል። ከዛ ኮንተንታቸው ሲጠፋ እየሄዱና ከጎዳና 1 2 3 4 5 ልጆች የሚያነሳሉ። ከዛ በኋላ እነሱን ማሰራታቸው እነሱን ማሳደጋቸው መልካም፣ ግን ከእጥፍ ደግሞ የሚጠቀሙበት መንገድ አለ። ሰዎችን እስካም የሚያደርጉበት ብዙ ከሀገር ሲመላለሱ ምንድነው በአቋራጭ መንገድ ያንቺን መክበር ነው እንጂ የሌላ ሰዎችን መጉዳት አይታይሽም። ገባሽ? እንደዛ ነው እያደረጉ ያሉት እንጂ እኮ ሰዎች መደጋቸው እኮ ለሀገር ይጠቅማል። ግን ባር ነው ትዙ የሰው ሲነገረው አይሰማም። ብራችሁን ያዙ፣ ለማንም መንገደኛ አጭበርባሪ አትስጡ፣ ተው። 100 ሺህ ብር ብታስቀምጡት ይቀመጣል ሲባሉ አይሰሙም። አሁን 100 ሺህ ብር ሰጠች ማዳም ቤት ሰርታ አስብ። ለሰውየው እንደሚሉት ከሆነ 100 ሺህ የሰጠች አለች፣ 20 ሚሊዮን የሰጣለ፣ 2 ሚሊዮን የሰጣ ቤት ሸጦ መኪና ሸጦ መሬት ሸጦ የሰጣለ አስብ። እኔ አሁን መሬት ሸጬ ቤቴን ሸጬ ለሰው ሰጥ ምን ላገኝ? ምን ዋስትና አለኝ ነው? ያ አሁን ደብሎ ነው እንዲመጣ እኮ ገባሽ? በገና ላማለኝ በሰማይ እና ሰው አይሰማም። የኛ ማህበረሰብ ማለት ይወድሽ እየወቀድሽው ቦጭ። ስለዚህ ታዩ
አይሰማም። የሚሰማው ሀቢባን የሚሰማው እዚህ የሚያጭበረብሩትን። ስሚኝ ሄለን፣ ይሄ የሄለን አካውንት ነው አይደል? ሄለን ቁጭ ላይ እየሰማችን ነው እንዴ? ሼር ያደረገች የታለች? አይታይም። ይኸው ይሄንን አሁን እኔ ሜንሽን ያደረኩት ቁጭ ላይ እየሰማችን ነው መሰለኝ። ናኒ ቆንጆ ጉድሽ ነኝ። ሄለን ለኔ ይወጣልኛል። ይኸውልሽ እኔ እዛ ከሼር የሚለው አንቺ ነሽ ማረክሽው ግን ከዛ እንደዚህ ስነከው ደግሞ የእሷ ፎቶ ነው ያለው። አይ ፎሎ ነው ግን እንትን ዜሮ ነው። አንድ አካውንት አንድ ፎሎ ነው ያለው። አይቻልበች። እንግዲህ ናሚኮ እኔ አንቺን ነው የምትሄድብን። አንቺ ዋንዴ ብለሽ ስለቀየርሽው ስምሽን ማን እንደሆንሽ ብዙ ማለት አረ ታውቀኛለች። ሁሌ እዚህ ታብታብ አድርጉ ኮምፕሊክ አድርጉ ስለቆም እሷ በገባሽ ቁጥር ጆይን እላለሁ እኮ እኔ እንትን እላለሁ፣ ሜምበር ሆናለሁ፣ ሰላም ላታለሁ፣ አስተያየት እሰጣለሁ። ታውቀኛለች። ሄሉ ማታውቀው ነገር የለም። ስምሽን ቀይረሽን ብትመጪ ታውቃ የዛኔ ብሎካች ፈቺኝ ብዬሽ እኮ ፈታችኝ በሌላ ስም ንገሪያት ብዬሽ ታውቃለች። ትለየናለች በድምጻችን ምናምን። አይ እኛ ሀሳብ ነው የሰጠነው እኮ አልተናገርንም። አስተያየት ነው የሰጠነው። ሄሉዬ እኛ ወዳጆችሽ ነው ያለው እኮ ሀሳብ ነው የሰጠነው። ሀሳብን ደግሞ እሷ ትቀበላለች፣ ችግር የለውም። እሷ የማትወደው እንዲያርግ የሚላትን ነው ማለት የሚያዛትን አትወድም እንጂ አስተያየት ትቀበላለች፣ ችግር የለውም። ነሚኮማ ምን ታርግ? እሷማ እንደ አስታራቂም ስለሆነች እኮ ለዛ ነው የተበሳጨች። ነሚኮዬ ብዙ እንትን አትበይ፣ ስሜት አያቱኝ ውዴ። እንደዚህ አይነት ነገር ያጋጥማል። ያው መታገስ ነው ነገሮች እስኪረጋጉ። ናሚኮዬ አንቺ ማለት ነው እንትን አትበይ እሺ፣ ትረዳሻለሽ ምናምን። እሷ ደግሞ የራሷ የሆነ ፕላን እቅድ፣ አንዳንዴ ሄሉ የማታስረዳን ነገር ከሆነ የራሷ የሆነ ምክንያት አላት። ፕላን አሁን ትገባለች። አሁን ወይ በቪዲዮ ወይ በእንትን መምጣቱ አይቀርም፣ ትመጣለች። ወይ አሁን ወደ በኋላ ትገባለች። እሷ ሀሳብ አስተያየት ትቀበላለች፣ ችግር የለባትም። ብቻ እንዳልኳችሁ አትዘዟት፣ ትእዛዝ አትወድ። እኔ ከተረዳኋት ራሷ ገዝት ከፍታ ኑ ስድብም ካላችሁ ስደቡ ስትል አታስታውሽም? ግን ዛሬ ገብታ ማለት ነው ከህዝቡ ደግሞ ከእሱ ከጃፒ ጋር ያላትን ጓደኝነት እና ከእኔና ከጃፒ ምንድነው ችግር ያለው፣ ምንድነው ማስተካከል ያለብን ነገር ምንድነው ብላ ብትገባ እሷም የጃፒም ደጋፊዎች መጥተው ከእሷ የሚደብራቸው ነገር ካለ ይናገራሉ። ከጃፒም የሚደብረን ነገር ካለ ደግሞ እንናገራለን። እሱም ቁጭ ብሎ ይሰማታል። ከዛ የህዝቡ ሀሳብ እስከሆነ ድረስ እሷም ትቀበላለች። እሱ ግን እንደዛ የምታደርግ ደግሞ ቤትሽ ሰው ገብቶ ተናገረኝ ብሎ አሁን ጫፍ ነው በቃ የሆነ እንደወደደችው አይነት ነገር ስለተሰማው ስለተረዳ አፍንጫው ላይ ነው በቃ ለማኩረፍ ገባሽ። እንደዚህ አስባልሽኝ እንደዚህ ሰበበኛ የሆነ በቃ ምን እንዴት አይነት ወንድ እንደሆነ አላውቅም። የሆነ እሱ ፈልጎታል ይሄንን ነገር ነው የምልሽ እኮ። እሷ ባለፈው ዕለት ጫፍ ደርሰው ነበረ፣ አንቺ አልነበርሽም? ጫፍ ደርሰው ነው የሚኮናትን እዛ ገብታ ተው እንደሱ እኮ አይደለም ሄሉ በቃ እኔ ብሎ ካረጋዋል አለ ብሎ ኩላ ሳታረጋው አቀረ። አሁን እኮ ነው ሳምንት በፊት እኔ ነበርኩኝ ገባሽ። እንደውም እንደዚህ እሱና እሷ ሲገቡ ምናምን ብዙም የሚናገረው ነገር ስለሚደብረኝ ይወጣሉ አላያቸው። ግን ባለፈው ችግር እንደዚህ ተፈጥሮ አለመግባባት ተፈጥሮ የሆነ ነገር ብሏት ታሳዝነኛለች ነው ምናምን ብሏት የሆነ ነገር ብሏት ብቻ እሷ ተበሳጨች ገባሽ። ሄሉ ማለት ነው እንዴት ትለኛለህ እንዴ እኔ ሰው እኮ እንዲህ ላልፈልግም ምናምን ነገር ብሎ ኩላ አርጋው ነበረ። ከዛ ነሚኮናት ሄዳ ምናምን ነገሩን አረጋግታ ሌሎችም ሰዎች ምናምን ገብተው በመሃል ከዛ እሷ ማንም ሰው ጋር ገስት ብላ ገብታ ታውቂያለሽ። እሱ ጋር ገብታ እንደሱ አይደለም እኔ ልልክ የፈለኩት እንደዚህ ነው ብላ አስረድተው በኋላ በስንት እኮ ነው እንትን አማላጅ እኮ ነው እንደገና የታረቁት እንጂ እኮ ለጥቂት ለማ እሱም ለመረዳት ቢፈልግ ኖሮ እሷ እስከ ማስረዳት ደረጃ ራሱ መሄድ አይጠበቅባትም። እሺ እንደዛ ማስረድታ ደግሞ ከይቅርታ ብለዋለች አይደለ? ከዛ እሷም ደግሞ
መጀመሪያ እሷ ብትሰድበውም ትክክል ነው። የዛኔ ነው እሱ ምንም አላረገም። እሷ ናት የሰደበችው። ፌር አይደለም። ይቅርታ መጠየቅ ነበረባት። ይቅርታ አለችው። እሱ ደግሞ ሰድቧታል። የሰደባ ስለሰደበችው ነው። ከዛ ከእሷ ከይቅርታ በኋላ ደግሞ ምንድነው የሆነ አእምሮ እንደ ጤነኛ ሰው የሚያስብ ከሆነ ይቅርታ እስካልሽኝ ድረስ እኔም ደግሞ ይቅርታሽን ተቀብያለሁ። እኔም ደግሞ አስደብሬሽ ከሆነ ያው አስደብሬሽ ከሆነ ይቅርታ ኖርማል ነው። ገባሽ? ይከበራል እንጂ የሆነ በቃ የኩፍስ እሱ ማን ነው? ኖ ኖ ኖ ኖ እሱ አሁን ታያለሽ። አሁን ልንገርሽ፣ አንደኛ እንዳልኩሽኝ የእሷ ተከታዮች ምናምን ነገር ደብሯቸው እውነት ለመናገር ከዩቱብ ምናምን የሚያውቋት ሰዎች ማለት ነው። ገባሽ? ከስሩ ላስተያየት ምናምን እየሰጡ ነበረ መሰለኝ እና እኔም ታዝቤያለሁ። እና አሁን እዚህ ጋር ገባሽ ትሰማለች ይሉ አስተያየት ብትሰጫት የምትቀበል ሰው ናት። ገባሽ? ከዛ ያ ትክክል የሁሉንም ሰምታ የራሷን ውሳኔ ትወስናለች። እና እንደ ሀሳብ በኋላም ከገባች ወይ ነገም ከገባች አስተያየት ብትቀበል እንደ ሀሳብ በቃ ሰው ቅር ያለውን ነገር ቢናገር ወዳጆቿን ነው የምለው እንጂ ዝም ብሎ ኃላፊ አግዳሚውን አይደለም። የወዳጆቿን ሀሳብ ተቀብላ ነገሩ ቢታይ እንደው ብዬ እጠይቃለሁ እኔ እንደ ሀሳብ። ምክንያቱም ልክ አይደለም። በቃ እሱ ጭራሽ አይመጥናትም፣ እንደውም አይመጥናትም። ሄሉን እኮ እሱ አይመጥናትም። ሄሉ እኮ ለእሱ እንደውም እየተጠነቀቀች ነው ቃላቶችን ታውቂያለሽ። እሱ እንዳይደበርባት ማለት ነው እንዳይከፋባት በጣም እየተጠነቀቀች ነው። እንገርሽ ለምን ወዳጅነታቸውን ስለምትፈልገው ተጠንቅቃ ነው የምታወራው። እና ትቀበላለች ብዬ ተስፋ አደርጋለሁ። ካልሆነ ያው እንግዲህ አለመቀበልም ደግሞ መፍራራ መቀበልም ሀሳብ ቲጂ መርካቶ ያለችው ትክክል ናት። እሷ ያልተሰማትን እናንተ ምን አገባችሁ ላለችው እውነቷን ነው። እኛ ለምንድን ነው ወዳጆቿ ስለሆነን ተሰማን። ቲጂ ምን ታያለሽ? ወዳጅ ስትሆኝ እኮ ቲጂ ይሰማሻል እንደ ሰውኛ። እኛ ያገባናል። ቲጂ መርካቶ ለምን አያገባንም? ያገባናል እንጂ ሶሻል ሚዲያ ላይ የሚፈጠረው ነገር ሁሉ ያገባናል። ሶሻል ሚዲያ ላይ አይደል እንዴ ያለ ነው። ምን ነው መርጣችሁ ካልሰማችኋልሽ? ያገባናል። አንቺም አሁን የሆነ ነገር ብታረጊ ያገባናል። ሶሻል ሚዲያ እስከመጣችሁ ድረስ ያገባናል። የሆነ ነገር ይዘሽ ከመጣሽ ያገባናል። ሁሉ ነገር ያገባናል። እኛ ማንገባበት ነገር የለም። ደስ ይላል። የማንም ሰግጤ መደበሪያ ሆነች። ያሳዝናል። ያው እንዴ ሶሻል ሚዲያ እስካለሽ ድረስ ሄለን መስለሽ ነበር። ሄሉ ለሁላችሁም ይመለከተናል። እናንተም ብቻ አይደለም ያገባናል። አይደለም እንደዛ ሳይሆን አይሽ ቲጂ ቆይ ዋንዳይ ቲጂ ስለነበረች ቲጂን እስማማለሁ። የፈለገ ብትለኝ ራሱ በቲጂ ሀሳብ ምስማሙ ለመሰልሽ ማታ ነበረች እና እንደማያገባችሁ እኮ ማታ በዝምታዋ መለሰችላችሁ። እንደዛ እያለ እሷ ዝም ነበር ያለሽ ገባሽ? እና በዝምታዋ መለሰች ነው የምትለው ሄሉ። ዝም ካለች ፍሩ፣ ዝም ካለች ይልቁኑ ፍሩ። ልንገራችሁ ጠርጥሩ የሆነ ነገር ያው እኔ ከዛ ቦምቡ ይፈነዳል። እኔ የለሁበትም። ዝምታ እንደውም ያስፈራል። ይሄሉ ለመናገር ብትናገር ይሻላል። ዝም ካለች ችግር አለ። ያ በቃ የወንደዬ እንውጣሽ። መልካም ጊዜ። እንግዲህ ከደበራችሁም ሶሪ፣ ካስቀየምናችሁም ቻው። በኋላ እንገናኝ። ባይ ውዴ፣ ቻው በይ። ሰላም ወይ።